የዳዊትና የጎልያድ ትንቅንቅ። ወጣቱና እረኛው ዳዊት ከኔፍሊም ወገን ነው ተብሎ የሚገመተውን ግዙፉንና ጉልበተኛውን የጌት ሰው ጎልያድን ያለም ፍርሃት ተጋፈጠው። ዳዊትና እግዚአብሔር በአንድ በኩል፣ ጎልያድና ግዝፈቱ እንዲሁም አስፈሪነቱ በሌላ በኩል። ዳዊት የይሁዳ ጎሳ አባልና የኤሴይ ልጅ ነበር። ከአንበሳና ድብ ጋር ሲታገል የኖረ ወጣት እረኛ ነው። ፍልስጤማውያን ሰራዊታቸውን ለጦርነት አሰባስበው በይሁዳ ምድር በሰኮት ላይ አከማቹ። እነርሱም በሰኮትና በአዜቃ መካከል ባለው በኤሴፌዲምም ሰፈሩ። ሳኦልና እስራኤላውያን ተሰባስበው በኤላ ሸለቆ ሰፈሩ። ፍልስጤማውያንም ለመቅጠም ቦታቸውን ያዙ። ሸለቆ በመካከላቸው ሆኖ ፍልስጤማውያን አንዱን ኮረብታ፣ እስራኤላውያን ደግሞ ሌላውን ኮረብታ ያዙ። ከጌት የመጣ ቁመቱ ከ9 ጫማ በላይ የሆነ ጎልያድ የተባለ አንድ ጀግና ፍልስጤማውያን ሰፈር ወጣ። እርሱም የናስ የተሰራ የራስ ቁር ደፍቶ ክብደቱ 5000 ሰቅል የሆነ የናስ ጥሩር ለብሶ ነበር። በእግሮቹ ላይ የናስ ገንባሌ አድርጎ በጫንቃው ላይ ደግሞ የናስ ጭሬ ይዞ ነበር። የጦሩም ዘንግ እንደ ሸማኔ መጠቅለያ የወፈረ የጦሩም ብረት 600 ሰቅል ያህል የሚመዝን ነበር። ጋሻ ጃግሬውም ከፊቱ ይሄድ ነበር። ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮኸ፣ ተናገረ። ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊ፣ እናንተ የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና ወደ እኔ ላኩት፣ ይውረድ። ከእኔ ጋር ሊዋጋና ሊገርነኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸነፈውና በገድለው ግን እናንተ ባሪያዎቻችን ትሆናላችሁ። ከዛም ፍልስጤማዊው ዛሬ የእስራኤልን ሰራዊት እገዳደራለሁ፣ እንዋጋ ዘንድ ሰው ስጡኝ አለ። ሳኦልና እስራኤላውያን ሁሉ የፍልስጤማዊው ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። ዳዊት በይሁዳ የቤተልሔሙ ሰው የኤፍራታዊው የኤሴይ ልጅ ነበር። ኤሴይ 8 ወንዶች ልጆች ነበሩት። በሳኦልም ዘመን ያረጀና ዕድሜው የገፋ ሰው ነበር። 3ቱ የኤሴይ ታላላቅ ልጆች ሳኦልን ተከትለው ወደ ጦርነት ሄደው ነበር። እነርሱም ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሶስተኛውም ሳማ ይባላሉ። ዳዊት ለሁሉም ታናሽ ነበር። 3ቱ ታላላቅ ወንድሞቹ ሳኦልን ተከትለው ሄዱ። ዳዊት ግን የአባቱን በጎች ለመጠበቅ ሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማውያንም 40 ቀን ሙሉ ጠዋትና ማታ ፊት ለፊት ብቅ እያለ ቆሞ ይታያቸው ነበር። በዚህ ጊዜ ኤሴይ ልጁ ዳዊትን እንዲህ አለው፣ ይህን 10 ኪሎ የተጠበሰ እሸትና 10 እንጀራ ለወንድሞችህ ይዘህ ወዳሉበት የጦር ሰፈር በቶሎ ድረስ። ይህንም 10 የአይብ ጥፍጥፍ ለክፍል አዛዣቸው አብረህ ውሰድ። ወንድሞችህም እንዴት እንደሆኑ አይተህ ደህንነታቸውን የሚያረጋግጥ ምልክት ከእነርሱ ዘንድ አምጣልኝ። እነርሱ ከሳኦልና ከእስራኤል ሰዎች ሁሉ ጋር ሆነው በኤላ ሸለቆ ከፍልስጤማውያን ጋር እየተዋጉ ናቸው። ዳዊት በማለዳ በጎቹን ለጠባቂ ትቶ ኤሴይ እንዳዘዘው ዕቃውን ይዞ ጉዞ ጀመረ። ልክ ሰራዊቱ እየፎከረ ለውጊያ ቦታውን ለመያዝ በሚወጣበት ጊዜ ከጦሩ ሰፈር ደረሰ። እስራኤልና ፍልስጤማውያን ቦታቸውን ይዘው ፊት ለፊት ተፋጠው ይጠባበቁ ነበር። ዳዊት ዕቃውን ከስንቅ ጠባቂው ዘንድ አስቀምጦ ወደ ጦሩ ግንባር ሮጠ። ወንድሞቹንም አግኝቶ ደህንነታቸውን ጠየቀ። ከእነርሱም ጋር በሚነጋገርበት ጊዜ ከጌት የመጣው ፍልስጤማዊ ጀግና ጎልያድ በሰልፉ መካከል ወጥቶ እንደለመደው ሲደነፋ ዳዊት ሰማ። እስራኤላውያንም ሰውየውን ባዩት ጊዜ ሁሉም በታላቅ ፍርሃት ከፊቱ ሸሹ። እስራኤላውያንም እርስ በርሳቸው ይህ ሰው በየቀኑ እየመጣ ይገዳደር ታያላችሁ። ይህን ሰው ለሚገድል ንጉሡ ብዙ ሀብት ይሰጠዋል፣ ሴት ልጁን ይድርለታል፣ የአባቱንም ቤት በእስራኤል ዘንድ ከግብጽ ነፃ ያወጣዋል ይባባሉ ነበር። ዳዊት
በአጠገቡ የቆሙት ሰዎች ለመሆኑ ይህ ፍልስጤማዊ ገድሎ እንዲህ ያለውን ውርደት ከእስራኤል ለሚያስወግድ ሰው ምን ይደረግለታል? ደግሞስ የሕያው እግዚአብሔርን ሰራዊት ይገዳደር ዘንድ ይህ ያልተገረዘ ቁልፍ ፍልስጤማዊ እርሱ ማን ነው? ሲል ጠየቀ። እነርሱም ለሚገድለው ሰው የሚደረግለትማ ይህ ነው ሲሉ አስቀድመው ያሉትን ደግሞ ነገሩት። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድ? እነዚህን ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ። የመጣሁ ጦርነቱን ለማየት ብቻ ነው። ዳዊትም ታዲያ ምን አደረግ? መጠየቅ እንኳን አልችልምን? አለ። ከዛም ወደ ሌላ ሰው ዘወር ብሎ ያንኑ ጥያቄ ጠየቀ። ሰዎቹም እንደቀደመው መለሱለት። ዳዊት የተናገረው ነገር ወደ ሳኦል ጆሮ ደረሰ። ሳኦልም ልኮ አስጠራው። ዳዊትም ሳኦልን ከዚህ ፍልስጤማዊ የተነሳ የማንም ሰው ልብ አይሸበር፣ ባሪያህ ሄዶ ይዋጋዋል አለው። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህን ፍልስጤማዊ ልትገጥመው አትችልም አለው። ዳዊት ግን ሳኦልን እንዲህ አለው፣ አገልጋይህ የአባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነቅቶ ሲሄድ ተከትሎ በመሄድ እመታውና ከአፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበት ጊዜ ጉሮሮውን ይዤ በመምታት እገድለው ነበር። ባሪያህ አንበሳውንም ድቡንም ገድሏል። ይህም ያልተገረዘ ቁልፍ ፍልስጤማዊ የሕያው እግዚአብሔርን ሰራዊት ተገዳድሯልና በመጨረሻው ከእነርሱ እንደ አንዱ ይሆናል። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ ያድነኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ከዚያም ሳኦል ለዳዊት የገዛ የራሱን የጦር ልብስ አለበሰው፣ ጥሩር አጠለቀለት፣ ከናስ የተሰራ ቁርም ደፋለት። ዳዊትም ይህን አይነት ልብስ ለብሶ ስለማያውቅ ሰይፉን በጦር ልብሱ ላይ ታጥቆ ለመራብን ሞከረ። እርሱም ሳኦልን ያልተለማመድኩት ስለሆነ እንደዚህ ሆኜ መራመድ አልችልም አለው። ስለዚህም ሁሉንም አወለቀው። ከዚያም በትሩን በእጁ ያዘ። 5 ድውልቡል ድንጋዮችን ከወንዝ መርጦ በእረኛ ኮረጆ ከጨመረ በኋላ ወንጭፉን በእጁ ይዞ ወደ ፍልስጤማዊው ቀረበ። ፍልስጤማዊውም ጋሻ ጃግሬው ፊቱ በማስቀደም ወደ ዳዊት እየቀረበ መጣ። እርሱም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። ስለዚህ ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። በአማልክቱም ስም ረገመው። እርሱም እስቲ ወደ እኔ ና፣ ሥጋህን ለሰማያዊ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍ ጦርና ጭሬ ይዘህ መጣብኛለህ፣ እኔ ግን አንተ በተገዳደርከው የእስራኤል ሰራዊት አምላክ በሆነው ሁሉን በሚችል በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። እኔ መጥቼ እጥልሃለሁ፣ ራስህንም እቆርጠዋለሁ። በዚህች ዕለት የፍልስጤማውያንን ሰራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል። እዚህ የተሰበሰቡትም ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ። ሰልፉ የእግዚአብሔር ስለሆነም ሁላችሁም በእጃችን አሳልፎ ይሰጣል። ፍልስጤማዊው ሊመታው በቀረበ ጊዜ ዳዊትም ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ። እጁንም ወደ ኮረጆው በመስደድ አንድ ድንጋይ አውጥቶ ወነጨፈው። ፍልስጤማዊውንም ግንባሩ ላይ መታው። ድንጋዩም ግንባሩ ውስጥ ገብቶ ተቀረቀረ። ፍልስጤማዊውም በግንባሩ ተደፋ። በዚህ ሁኔታ ዳዊት በወንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈው። በእጁም ሰይፍ ሳይዝ ፍልስጤማዊውን መታው፣ ገደለው። ዳዊት ሮጦ በላዩ ላይ ቆመ። ከዚያም የፍልስጤማዊውን ሰይፍ በሰገባው መዞ አወጣው። እርሱንም ከገደለው በኋላ ራሱን በሰይፍ ቆረጠው። ፍልስጤማዊውንም ጀግናቸው መሞቱን ባዩ ጊዜ ሸሹ። ከዚህ በኋላ የእስራኤልና የይሁዳ ሰዎች ተነስተው
እየፎከሩ ፍልስጤማውያንን እስከ ጌት መግቢያና እስከ ኤቅሮን በሮች ድረስ አሳደዷቸው። የፍልስጤማውያንም ሬሳ በሻዕራይም አንስቶ እስከ ጌት ከዚያም እስከ ኤቅሮን በሮች ባለው መንገድ ላይ ወድቆ ነበር። እስራኤላውያን ፍልስጤማውያንን ከማሳደድ ተመለሱ፣ ሰፈራቸውንም በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው። ነገር ግን የፍልስጤማዊውን የጦር መሳሪያዎች በራሱ ድንኳን ውስጥ አስቀመጠ። ዳዊት ፍልስጤማዊውን ለመግጠም በሚሄድበት ጊዜ ሳኦል ተመልክቶ የሰራዊቱን አዛዥ አበኔር ሆይ ይህ ልጅ ማን ነው ሲል ጠየቀው። አበኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቀውም ብሎ መለሰለት። ንጉሡም እንዲህ ወጣቱ የማን እንደሆነ ተከትለህ ድረስበት አለው። ዳዊት ፍልስጤማዊውን ገድሎ እንደተመለሰ አበኔር ይዞ ንጉሡ ዘንድ አቀረበው። በዚህ ጊዜ ዳዊት የጎልያድን ራስ በእጁ ይዞ ነበር። ሳኦልም አንተ ወጣት የማን ልጅ ነህ ሲል ጠየቀው። ዳዊትም እኔ አገልጋይ የቤተልሔሙ ሰው የእሴይ ልጅ ነኝ ሲል መለሰለት። ተከታታዮቻችን በመጽሐፍ ቅዱስ ውስጥ ያለው የጎልያድና የዳዊት ታሪክ እግዚአብሔር በአስደናቂ ሁኔታዎች ውስጥ እንኳን በጠላቶቹ ላይ ያለውን ታላቅ ኃያልነት እና ታላቅ ኃይሉን ይመሰክራል። እንዲሁም በአሁኑ ጊዜ ሰላማችንንና መኖራችንን አደጋ ላይ የሚጥሉ ግዙፍ ጠላቶችንና ግዙፍ ችግሮችን እየተዋጋን ብንሆንም ሁሉን ቻይ የሆነው ፈጣሪያችን ከነዚህ የህይወት ፈተናዎች ሁሉ እንደሚጠብቀንና እንደሚያድነን ያስተምረናል። ውድ የቻናላችን ቤተሰቦች ዛሬ ያቀረብንላችሁ ታሪክ ይህንን ይመስላል። ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ የኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስክንገናኝ በቸር ቆዩልን።